ኡስታዝ ያሲን ኑሩ ወንድሜ ነው። ደውዬ ማውራት የምችል ነኝ አለኝ። ስልኩ እናወራለን። ካሁን በፊት ማውሩተናል። ይሄንን ግን ሌላ ነገር አርጋችሁ እኔ ያሲን ኑሩን እንደተቃወምኩኝ ላ አበደን ያ ሰው ያ ቦታ አይገባውም። ያ ቦታ ይሄ ሰው በፖለቲካ በምን እያጨመላለቀ ያለ ነው። አላህ Subhanahu Wa Ta'ala የሚጠራበት ቦታ እሱ አይገባውም ብዬ ብቻ ተናገርኩት። ላይቭ ላይ ከነገ በአክሱም ከተማ በሙስሊም ማህበረሰብ ላይ ሰሞኑን የደረሰ ጥቃት አለ። በትግራይ አክሱም ከተማ እንግዲህ በሙስሊሙ ማህበረሰብ ላይ የደረሰውን ጥቃት ተከትሎ የክልሉ ጊዜያዊ አስተዳደር ድርጊቱን በጽኑ በመኮነን ጥፋተኞች ላይ እርምጃ እንደሚወስድና ዘላቂ መፍትሄ እንደሚሰጥ ቃል ገብቷል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ወበረካቱሁ ወድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። ዛሬም እንደተለመደው የተለያዩ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን እጀላችሁ ተከስቻለሁ ሪአክት የምናደርግ ይሆናል። እናንተ ብቻ እንደተለመደው ቪዲዮውን በላይክ ጀምሩት፣ እንደዛውም ሰብስክራይብ በማድረግ ጀማዓውን ተቀላቀሉት እላችኋለሁ። እስከ መጨረሻው ቪዲዮውን ተከታተሉት፣ አብራችሁን ቆዩ ውድ ቤተሰቦች። እንግዲህ ከሰሞኑ እንደሚታወቀው ከኡስታዝ ያሲን ኑሩ ኹጥባ ያለፈው ጁማ ማለት ነው ኹጥባ ጋር በተያያዘ እንግዲህ ብዙ ትችቶችን አይተናል። ብዙ የተለያዩ ኮሜንቶችን ተመልክተናል። በሙስሊሙም በኩል በክርስቲያኑም በኩል ተመልክተናል። እንግዲህ የክርስቲያኖቹ ባይገርምንም የሙስሊሙ ግን በጣም የሚያሳፍር ነው። ምክንያቱም እኔ ኡስታዙን አሳልፎ እንደሰጠ ነው እኔ በኡስታዙ ላይ ትችቱን በዛ መልኩ ፓብሊክ አድርጎ ኡስታዙን የተቸው እኔ ኡስታዙን አሳልፎ እንደሰጠ ነው የምቆጥረው ማለት ነው። ዛሬ እሱ የፈለገውን ነገር ይበል እንጂ አሳልፎ እንደሰጠ ነው የምቆጥረው ማለት ነው። ይሄንን ያነሳውበት ምክንያት አለ የምንመለከት ይሆናል። አሲያ እህታችን ሰሞኑ የተናገረችውን በኡስታዙ ላይ የተናገረችውን በኡስታዙ ኹጥባ ላይ የሰጠችውን ኮሜንት ተመልክተናል ከዚህ በፊት ማለት ነው። እሱ ማረሚያ ብላ እንግዲህ አንድ ቪዲዮ ሰርታለች። እሱን የምንመለከት ይሆናል። ለዛ ነው ይሄንን ሊናገር የቻልኩት ማለት ነው። ማንንም ሰው ማንንም ይሁን ፓብሊክ አድርጎ ኡስታዙን የተቸው እኔ ኡስታዙን አሳልፎ እንደሰጠ ነው የምቆጥረው ማለት ነው። ይሄ ምንም ማስተባበያ ያለው ምክንያቱም ኡስታዙን አንድ ሰው ቀርቦ ማናገር ማውራት እየቻለ እንደዚህ በአደባባይ ሌሎቹ ቤት በኩል እንምጣበት በቤት ክፍተት እንግባበት እያሉ ባሉበት ታይም ላይ እኔ ወጥቼ ይሄንን እያወቅኩ ካደረኩኝ ኡስታዙን አሳልፌ ሰጥቼዋለሁ ማለት ነው። እና እስቲ ሌሎችም ቪዲዮዎች አሉ የምንመለከት ይሆናል። ሐሳባችንን እያነሳን አብረን የምንቆይ ይሆናል። እናንተ ብቻ እንደተለመደው ቪዲዮውን በላይክ ጀምሩት። እንግዲህ እስከ መጨረሻ ተከታተሉት አብራችሁ። በነገራችን ላይ እናንተ ይሄንን ቪዲዮ አይታችሁት ነበር? ቆይ ለምንድን ነው ቪዲዮ ሼር የሚታረጉልኝ ልጆች፣ ቪዲዮ ሼር የሚታረጉልኝ ሰዎች ለምንድን ነው ይሄንን ሼር ያላደረጋችሁልኝ? አሐዱ ቲቪ ይመስለኛል ይሄንን መረጃ በዚህ መልኩ አቅርቦ ነበር። እስቲ እንመልከት። ለማንኛውም ስለ አክሱም ጉዳይ ነው። በትግራይ ክልል በአክሱም ከተማ በሙስሊም ማህበረሰብ ላይ ሰሞኑን የደረሰ ጥቃት አለ። በትግራይ አክሱም ከተማ እንግዲህ በሙስሊሙ ማህበረሰብ ላይ የደረሰውን ጥቃት ተከትሎ የክልሉ ጊዜያዊ አስተዳደር ድርጊቱን በጽኑ በመኮነን ጥፋተኞች ላይ እርምጃ እንደሚወስድና ዘላቂ መፍትሄ እንደሚሰጥ ቃል ገብቷል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ናቸው። ከመቀሌ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ልዑክ ጋር ባደረጉት አስቸኳይ ውይይት ላይ እንደገለጹት ከሆነ ሚያዝያ 2 በአክሱም ሙስሊሞች ላይ የተፈጸመው ድብደባ፣ የንብረት ውድመት፣ የቅዱስ ቁርአን መቀደድ ፍጹም ተቀባይነት የሌለው ተግባር ነው። ፕሬዝዳንቱ አስተዳደራቸው ለተፈጠረው ችግር አፋጣኝ ምላሽ በመስጠትም ሰላምን ለማረጋገጥ ከክልሉ እስልምና ጉዳዮች ምክር ቤት ጋር በቅንጅት እንደሚሰራ ነው ያረጋገጠው። ባለፈው ሳምንት የምታስታውሱ ከሆነ በአክሱም ከተማ ሙስሊሞች ተከራይተው በሚሰግዱበት ስፍራ ላይ የጸጥታ ኃይሎች በወሰዱት እርምጃ በሰጋጆች ላይ ከፍተኛ አካላዊ ጉዳት መድረሱን የጠቅላይ ምክር ቤቱ ልዑክ በዝርዝር ነው ያቀረበው። በወቅቱ የደረሰውን የሰብአዊ መብት ጥሰትና የሃይማኖት ስድብ አስመልክቶ ማብራሪያ የጠየቀው ልዑኩ ለጉዳዩ አድሎ የሌለበትና ዘላቂ የሆነ መፍትሄ እንዲሰጠው አጽንኦት ሰጥቷል። ሌተናል ጀነራል ታደሰ ወረደ በሰጡት ምላሽ ምንድን ነው ያሉት? ድርጊቱ የክልሉን የቆየ የጋራ አብሮነት የሚነድ ስለሆነ በደሉ በአስቸኳይ እንዲቆም ትዕዛዝ መተላለፉን ገልጸዋል። የጠቅላይ ምክር ቤቱ አጣሪ ልዑክ ደግሞ በቀጣይ ቀናት የመፍትሄ ሀሳቦችን የያዘ ሪፖርት ለክልሉ መንግስት የሚያቀርብ ሲሆን የክልሉ መንግስት ደግሞ በሪፖርቱ መሰረት ተጠያቂነትን እንደሚያሰፍን ይጠበቃል። በውይይቱ ላይ የሁለቱም ምክር ቤቶች ከፍተኛ የስራ ኃላፊዎች ተገኝተዋል። ውይይቱ በጋራ መግባባት መጠናቀቁን የደረሰን መረጃ ያመለክታል። እንግዲህ እንደሰማችሁት ነው። ለካ ይሄ ተብሎ ነበር። ለካ እንደዚህ አይነት መግለጫ ተሰጥቶ ነበር። ከትግራይ ክልል አስተዳደር እንደዚህ አይነት መግለጫ ወጥቶ ነበር። ለካ እንደዛ ከሆነ ከአንድ ጁማዓ በላይ ሊያመልጣቸው አይገባም ነበር እኮ እነዛ የአክሱም ሙስሊሞች። ነገር ግን አሁን ስንት ጁማዓ ነው? አሁን ከነገው ጋር
አላህ ካደረሰን ከነገው ጋር ስንት ነው 5 ሊያመልጣቸው ነው ማለት ነው። የነገው እንግዲህ ያመልጣቸው አናውቅም። ነገር ግን 5 ማለት ነው ወር ከምናምን ማለት ነው። ባለፈው ጁማ 4 ጁማ ነው እንግዲህ አንድ ወር ውስጥ ያለው 4 ጁማ ነው። 4 ጁማ አለፋቸው ማለት ነው፣ አመለጣቸው ማለት ነው። እስካሁን ግን ምንም ህልባት የሰጠው ነገር የለም። ከክልሉ መጅሊስ ጋር አንድ በመሆን እንሰራለን ብሎ የነበረው የትግራይ ክልል አስተዳደር ምንም ነገር ሰርቶ አላየነው ማለት ነው። እንግዲህ ይሄንን ቪዲዮ ያመጣውበት ምክንያት አለኝ ውድ ቤተሰቦቼ። እንደዛ እየተባለ ብዙ ችግሮች እንደዛ ባሉበት ቀርተዋል። ለምሳሌ የጉችሬን እናንሳ፣ የአዲስ አበባን ዩኒቨርሲቲ እናንሳ። ዩኒቨርሲቲ ብቻ ሳይሆን የአዲስ አበባ የተለያዩ ትምህርት ቤቶች ላይ ሙስሊሞች ኒቃብ አድርጎ ለብሶ መግባት አይችሉም ተብሎ ከዚህ በፊት እየተነጋገረን ነው ተብሎ ነገር ግን እስካሁን ህልባት ያላገኘ ጉዳዮች አሉ። ብዙ ናቸው። እስካሁን ችግሩ ያልተፈታ ማለት ነው። እንደዚህ እየተባለ ችግሩ ሳይፈታ ቀርቶ ኢቭን እየተባባሰ ነው አሁን ላይ። ለምን እስቲ አንድ ኡስታዝ አላላ ሰሞኑ አንድ ኢንተርቪው ላይ ቀርቦ የተናገረውን አንድ ቪዲዮ ላሳያችሁ። ንግግሩ መቼ ነው ማብቂያው? መስጊድ ይፈርሳል እየተነጋገርን ነው ይልሃል። ሂጃብ ይገፈፋል ቆይ ሂደት ላይ ነን ይልሃል። የሆነ ነገር ነው ይልሃል። የሆነ ነገር ይደረጋል፣ ሰላት ይከለከላል፣ ሙስሊሞች ምናምን ነገር ተማሪዎች እንግልትና የተለያዩ መከራ እንትን ይላቸዋል። እስቲ ሂደት ላይ እየተነጋገርን ነው ይልሃል። ንግግሩ መቼ ነው ማብቂያው? ምን ያህል ሙስሊም ከተገደለ በኋላ ነው ዋጋው የሚታወቀው? ስንት ሰው መስዋዕት ይሁን? ስንት ሂጃቦች ይገፈፉ? ስንት ሰላቶች እንትን ይበሉ? የአላህ ትእዛዝ ነው። ከላ ላ ቱጢዑሁ ወስጁድ ወቅተሪብ፣ አትታዘዝ። አቡ ጀህል እኮ ናቸው አሁንም ያሉት የአቡ ጀህል ርዝራዞች ናቸው። ሰላት ሲሰገድ ማይወዱ፣ ሂጃብ ሲደረግ ማይወዱ ሰዎች አላህ እንዳትታዘዝ ነው ያላቸው። ታገል ነው ያላቸው። ታገል፣ ራስህ በራስህ ታገል። አላህ እኮ መታገል አቅቶት አቡ ጀህልን አላህ ማጥፋት አቅቶት አይደለም። ያቅተዋል አላህ ምንም አቅቶም፣ ነብዩን መርዳት አላህ አቅተው ማዕከውን። ይሄ ግን ከላ ላ ቱጢዑሁ አየ አትታዘዝ። ከላ ላ ቱጢዑሁ ወስጁድ ወቅተሪብ። ግን ኃይል አመጣለሁ ጉልበት አለኝ እኔ ብልሃት አለኝ ባለጊዜ ነኝ ምናምን ካለ ፈልየድኡ ናዲያ ሰነዲኡ ዘባንያ። እንግዲህ ይሄ ጉዳይ ለኡስታዝ አለላ ብቻ ተገልጦለት ይሁን አላቅም፣ ሌሎችም እንደዚሁ እንደሱ አውቆ ዝም ብሎ ይሁን አላቅም። ነገር ግን ይሄንን ነገር ታዝበናል። በየጊዜው በየአመቱ ታዝበናል። ይሄንን ነገር በመጅሊስ በኩልም መግለጫ ይሰጠናል። ሰምታችኋል አይደል? አሁን ሰሞኑ የተሰጠውን መግለጫ ሰምታችኋል ብዬ አስባለሁ። ከክልሉ አመራሮች ጋር እየተነጋገረን ነው፣ ጉዳዩን እንፈታለን ምናምን ብሎ ሼክ ሀጂ ኢብራሂም አላህ ይጠብቃቸውና የሰጡትን መግለጫ ሰምታችኋል ብዬ አስባለሁ። ከዛ በኋላ የሆነ ነገር ሚዲያን አጨናንቆ የነበረው የአክሱም ጉዳይ ትንሽ ተረጋጋ አሁን ላይ ማለት ነው። ምክንያቱም ጉዳዩ ተይዟል ብሎ ነው የሚያስበው ማለት ነው። ነገር ግን ምንም ነገር የለም። ይሄንን ደግሞ በምንድን ነው የምናውቀው? ከዚህ በፊት እንደዚህ ተብለን ነበር፣ በተደጋጋሚ ብዙ ጊዜ እንደዚህ ተብለን ነበር። ነገር ግን መጨረሻውን አላየንም፣ ተስተካክሎ አላየንም፣ ችግሮች ፊክስ ተደርጎ አላየንም። ስለዚህ ዛሬም እንደዛ ነው የሚሆነው ማለት ነው። የአክሱም እንደዛው ነው የሚረሳው ማለት ነው። በቃ ይሄ የነሱ ፖለቲካ ነው፣ ሰውን ለማረሳሳት። እነዚህ የኛዎቹንም ያስመስልባቸውና በቃ እንድናገሩ ያደርጋቸዋል። በቃ ከዛ ሁሉም ነገር ይረጋጋል፣ ይረሳል ጉዳዩ። የህዝቡ ችግር ግን እንደዛው ነው፣ ምንም የቀነሰው ነገር የለም፣ እንደዛው ነው የሚቀጥለው ማለት ነው። ስለዚህ ልክ መጀመሪያ ሙስሊሞቹ ላይ ጥቃቱ ሲፈጸም የክልሉ መጅሊስ ምንድነው የክልሉ አመራር ከክልሉ አስተዳደር እንደዚህ አይነት መግለጫ ተሰጥቶ ከሆነ እንግዲህ እንደዛ ሙስሊሞችን እንደዛ ሲገርፉ የነበሩ ሙስሊሞችን የፈለጡት፣ ያደሙት፣ የገረፉት፣ ያባረሩት፣ መዚዳቸውን የዘጉባቸው የጸጥታ አካል ናቸው። መንግስት ነው ማለት ነው፣ የክልሉ መንግስት ማለት ነው። የክልሉ መንግስት ይህንን ችግር ይፈታሉ ብሎ ካለ እስከዛሬ የት አለ? 4 ጁማዎች እስኪያመልጣቸው ጭራሽ በአስፋልት በዋና አስፋልት ወጣችሁ ጀናዛችሁን መሸኘታ አትችሉም እስከሚባሉ ድረስ የት ነበር ነው እስካሁን። እንግዲህ እንደዛ ብሎ ከነበረ እንግዲህ የሰማሁት ከአዱ ቲቪ ነው የሰማሁት። ከአዱ ቲቪ ነው አዱ ሚዲያ ነው፣ ከዛ ነው የሰማሁት። እንግዲህ ቢሆን ነው እንግዲህ እነሱም የሚያቀርቡት። ነገር ግን ምንም ያየነው ነገር የለም። ችግሩ ፊክስ ተደርጎ አላየንም። ይሄ አሁንም ከመጅሊሱም ጭምር የሰማነው ነገር እንደኔ ተረጋጉ ወይ ደግሞ ጉዳዩን ለማስቀየስም ሊሆን ይችላል። ወላሁ አለም።
የመሰለኝ ነው የተናገርኩት። በነገራችን ላይ መጅሊስ አለን ብዬ ደረቴን ገልብጬ የምናገርበት ተቋም መሪ አለን ብዬ አላስብም። መሪዎቼ ናቸው አምናለሁኝ፣ ግን በኮንፊደንስ የምናገርላቸው መሪዎች አይደሉም። ችግሮችን ይፈታሉ ብዬ እንዳላለቅስ ያደርጉኛል፣ መብቴን ያስከብሩልኛል፣ ይመክቱልኛል ብለን እናስባቸው አይደሉም። ባለቤቷ የምትተማመን ፍየል ጅራቷን እጭ ታሳድራለች ይባላል። ልክ የዚህን ያህል እርግጠኛ መሆን ነበረብ። እነ ዑመር ኢብኑ ኸጣብ ተከፈለው መስዋዕትነት አንጻር ባይከፈልበትስ መስዋዕትነት ይሄ ስልጣን የሚባለው ነገር ተክሊፍ ነው፣ ኃላፊነት ነው፣ ሸረፍ አይደለም፣ ልቅና አይደለም፣ የበላይነት አይደለም። ዛሬ የምታየውን ሰው ምናምን ነገር መንገድ መቀየርበት መኪና መቀየር እንትን የሆነ ቦታ መቀየር ምናምን ይሄ አይደለም። ወርደታች መንፋቀቅ አለብህ። ዝቅ ብለህ የማህበረሰቡን ሁኔታ ማየት አለብህ፣ ማጥናት አለብህ፣ ችግር ማወቅ አለብህ። ዛሬ እንትን መሪያችንን እናገኛለን እንዴ? ማግኘት እንችላለን በቀላሉ? ቢሮም ወላሂ አናገኝም። እውነታውን ነው የምነጋገረው። አሁን እኔ ኡስታዝ አለላን ሐሳቡን ደግፋለሁ፣ ሐሳቡም እውነት ነው። ግን ዓለም ላይ ያለ አይመስለኝም ይሄ ነገር። እውነቱን ለመናገር ዓለም ላይ ያለ አይመስለኝም ኡስታዝ አለላ የሚናገረው፣ ኡስታዝ አለላ የሚያስበው ማለት ነው። እሱም ቢሆን ይሄንን ያደርጋል ብዬ አላስብም። እኔ ማለት እዚህ ሀገር ውስጥ በጣም ከባድ ነው መጅሊሱም። እኔ አሁን መጅሊሱን ተውትና ማለት ነው መንግስት ራሱ ኡስታዝ አለላ የሚለውን ነገር ማድረግ የሚችል አይመስለኝም እዚህ ኢትዮጵያ ውስጥ ማለት ነው። እንደዛ ቢሆንማ ህዝቡ ላይ እኮ ኢትዮጵያ ህዝብ ላይ ምንም ችግር ባልደረሰ ነበር አይደል እንዴ? እንግዲህ የተለያዩ አካባቢ ላይ ጥቃቶች ሲፈጸሙ እንመለከታለን። ሽፍቶች ጥቃት ሲፈጽሙ ማለት ነው፣ ከተለያዩ ክልሎች ጥቃት ሲፈጽሙ እንመለከታቸዋለን። መንግስት ራሱ ይሄን ኡስታዝ አለላ የሚያስበው ኡስታዝ አለላ የሚለውን ነገር ችሎታ ያለው አይመስለኝም። እና እኔ መጅሊስ እንደዚህ ይችላል ብዬ አላስብም። ያው ከማህበረሰቡ ጋር ወርዶ ችግሮችን መፍታት አለበት የሚለውን እሱን አምንበታለሁ፣ ማድረግም አለበት ምቻልም ነገር ስለሆነ ማለት ነው። ስለ ጅራቱን ውጪ ማሳደር ጉዳይ እኔ ብዙም አልገባኝም። እና ኡስታዝ አለላ ለማንኛውም ብዙ ጊዜ የምታቀርባቸው ነገሮች እኔ ከኔ በላይ ናቸው። ለማንኛውም ጥሩ ነው፣ ቀጥልበት። ለማንኛውም እስቲ እቺን ቪዲዮ ላሳያችሁ፣ የአክሱም ሙስሊሞች ያሉበትን ሁኔታ እስቲ ላሳያችሁ። ይሄ የምትመለከቱት ቪዲዮ ሙሽራን ለማምጣት ወደ ገጠር እየሄዱ እንዳይመስላችሁ። እነዚህ ሰዎች አክሱም ውስጥ ተወልደው አድገው ኑረው ተምረው ሀገሪቱንም እያለሙ ያሉ ሰዎች ናቸው። ግን ሙስሊም በመሆናቸው ብቻ መቀበሪያ አጥተው እንደዚህ ጀናዛ ይዘው ሩቅ መንገድ ይንከራተታሉ። ይህን ያደረጉት ደግሞ በቁማቸው የሞቱ የሙስሊም ጠላቶች ናቸው። የኢስላም ጠላቶች ቢሆንላቸውና ቢሳካላቸው ሁሌ ሙስሊሞች ላይ ጥቃት ቢያደርጉ ደስታቸው ነው። ይሄ ደግሞ የተራው ህዝብ አመለካከት እንዳይመስላችሁ፣ ከመምህሩ እስከ ደቀ መዝሙሩ ድረስ የሚያል ብራዘር። በዚህ መልኩ ነው እንግዲህ የአክሱም ሙስሊሞች ጀናዛቸውን ተሸክመው በዚህ መልኩ ነው 40 ኪሎ ሜትር ያህል መኪና ካላቸውም በመኪናቸውም ይሁን ያው እሱም ተከልክሏል፣ በዋና አስፋልት መሄድ አትችሉም ተብሏል። እንግዲህ በዚህ መልኩ ነው እንግዲህ ገደል ለገደል ተራራም እየወጡ እየወረዱ በፀሐይም እየተቃጠሉ ምናምን እና ብዙ ችግሮች አሉ። እንግዲህ የሚታወቅ ነው። በዚህ መልኩ ነው እንግዲህ ጀናዛቸውን የሚሸኙት። እስቲ አዴ አሲያ የምትልን ደግሞ እንስማና እንግዲህ እናንተ የምትሉትን ትላላችሁ፣ እኔ የምለውን ይላለው ማለት ነው። አዴ ማለት ወይዘሮ እንደማለት ነው፣ በኦሮምኛ ነው። አዴ አሲያ ሲባል ወይዘሪት አሲያ ማለት ነው እንደማለት ነው። እና እንደዛ ተረዱ ለማለት ነው። እስቲ አዴ አሲያ ምን እንደምትለን እንስማ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እህቶቼ ወንድሞቼ እንዴት ናችሁ? በኢዝን ረበል ዓለሚን አንዳንድ ነገሮችን ማጥራት ስላለብኝ ለእህት ለወንድሞችም ሪፖስት፣ ኮፒ ሊንክ፣ ሼር እያደረጋችሁ አድርሱልኝ። የመጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። አበደን እሱን ተቃውሜ የተናገርኩት ንግግር የለም። አንድና አንድ ያልኩትኝ ለአንድ አዝማሪ ቦታ ተሰጥቶት አላህ ሱብሓነሁ ወተዓላ የሚጠራበት ቦታ ላይ ለምን አነሳው አልኩኝ እንጂ
በተናገረው ንግግር አሲያ አጌንስት ሆና ነው ብላችሁ የምትናገሩ አላህ Subhanahu Wa Ta'ala አፉ ይበላችሁ። ወንድሜ ነው። ሌላ እንኳን ነገር ቢኖር ደውዬ ማወራው ወንድሜ ነው። ይሄንን ግልጽ ለማድረግ ነው። በመቀጠል የአዝማሪ ደጋፊ እኔ ልሆን አልችልም፣ ለየትኛውም አዝማሪ የመጀመሪያው። ሁለተኛ ደግሞ ይሄ ሰው የፖለቲካ ሰው ነው። በየጊዜው ከአመት አመት በየጊዜው የሚወቅስ ነው። መልካምን ነገር እንኳን አንድ ሰው አይቶ መልካሙን ሳያመሰግን ሁሌ በመውቀስ ያለ ነው። ምክንያቱም የሚፈልገው አንድን አመራር ስለሆነ ይሄንን እናውቃለን። እዚች አልበሟ ላይ ብቻ ያስቀመጠው ቶም የምትለዋ ምልክት ብዙዎቻችሁ ላታውቁ ትችላላችሁ። ወሎ ላይ ገጠር ላይ እናቶች አባቶች እጃቸው እግራቸው እየተቆረጠ እቺ ቶም የምትለዋን ግንባራቸው ላይ አገጫቸው ላይ በግድ ይነቅሷቸው ነበር። ይሄ አመራር ድጋሚ ኢትዮጵያ ላይ ለማምጣት ብቻ እየጣረ እያዘመረ ያለ ሰው እንደሆነ አውቃለሁ። ለኔ የሙስሊም ጠላት ነው። እንኳን አይደለም ልደግፈው፣ ቆም ብሎ ማሰብ ጥሩ ነው። በመቀጠል ሁላችሁ ማትረሱት አንድ ነገር አለ። እህቶቻችን ወንድሞቻችን ገዛ ላይ እንደዛ ሲጨፈጨፉ ሄጄ እስራኤል ላይ ዘፍናለሁ ብሎ የተነሳ ነው። ትንሽ ለሰው ልጅ ርህራሄ እዝነት ቢኖረው እዛ ለሚያልቁት ህፃናቶች ኢነሰንት ለሆኑ ቆሞ ይናገር ነበር። አንድ ነገር ልንገራችሁ፣ አገር ላይ ሁላችንም አቅማችን በቻለው ለሀገራችን ሰላም ልንሰራ ይገባል። መልካም ነገር ሲኖር ዛሬም ነገም ከነጎዳም መንግስትንም እዛ ስርም የሚሰሩትን አመሰግናለሁ። እንግዲህ አሲያን እያለችን ያለችው ምንድነው? እኔ ኡስታዝ ያሲን ኑሩ ላይ አጌንስት ሆኛ አይደለም ማለችን። እኛ አጌንስት ሆንሽም አላልንሽም። ያው ያሉሽም ድንገት ካሉ አላቅም፣ ግን እንደኔ እኔም ሰርቼበታለሁ። እንደዛ ነሽ አላልኩም፣ ግን ኹጥባውን ተቃውመሻል ነው። እዚህ ጋር ምን እያለችን ነው? አንድም ኡስታዝ ከተናገረው ነገር አንድም የተቃወምኩት ነገር የለም። እሱ በተናገረው ነገር ከተደሰቱት አንዱ ነኝ ብላለች። ታዲያ እንደዚህ ብላ ሰው ተሰብስቦ እሱ ጁምዓ በተሰበሰበበት ቦታ አላሁ ረቡል ዒዛ ያሳወቀን። በተሰበሰበበት ቦታ ስለ አንድ ሰው አንስቶ ስለ አንድ አቀንቃኝ አንስቶ ጁምዓ መስጊድ ውስጥ ይሄ መናገር ያ ሁላ ህዝብ መላእክቶች አሉ እኮ በር ላይ ቆመው የሚመዘግቡ። ይሄ እኮ ተቃውሞ እኮ ነው አይደል እንዴ? ከዚህ በላይ ተቃውሞ አለ? ከዚህ በላይ እኮ ተቃውሞ አለ። ቆይ ሌላኛው ደግሞ ከሌላኛው ቪዲዮ በኋላ እንመለስበታለን። ቆይ ኡስታዝ ያሲን ኑሩ ወንድሜ ነው። ደውዬ ማውራት የምችል ነኝ አለኝ ስልኩ እናወራለን። ካሁን በፊት ማውሩተናል። ይሄንን ግን ሌላ ነገር አድርጋችሁ እኔ ያሲን ኑሩን እንደተቃወምኩኝ ላ አበደን። ያ ሰው ያ ቦታ አይገባውም። ያ ቦታ ይሄ ሰው በፖለቲካ በምን እያጨመላለቀ ያለ ነው። አላህ Subhanahu Wa Ta'ala የሚጠራበት ቦታ እሱ አይገባውም ብዬ ብቻ ነው የተናገርኩት። ላይቭ ላይ ከኔ ጋር የነበሩ 600 ምናምን ሰዎች ለሐቅ ለነፍሳቸው ይመሰክራሉ። እምወደው እማከብረው ኡስታዝ ነው። አለቀ። ወንድሜ ነው ደግሞ። እሺ ይሄንን ወቁ። ለማንም አሳልፍ የምሰጠው አይደለም። እኔ መሻኢኾችን ማንንም አጠቃላይ ስናገር ጄኔራል እናገራለሁ እንጂ ማንንም መሻኢኽ አሳልፌ ለሌላ እምነት ተከታይ የምሰጥ አይደለሁኝም። አላረገውም። ይሄንን ወንድሞቼ ናቸው። እንኳን አይደለም አላህን Subhanahu Wa Ta'ala ቆሞ ላኢላሃ ኢላላህን የሚያስተምርና ስለ አላህ Subhanahu Wa Ta'ala የሚናገር ወንድሜን አበደን ዛሬ ነው 2-3 ቪዲዮዎች ተልከውልኝ ያየሁት። አበደን አላየሁም ነበር። እኔ አንድና አንድ የተናገርኩት ያ ቦታ የሚገባው ቦታ አይደለም። እሱን እዛ ጋር አምጥቶ መጥራቱ ጁምዓ ላይ ኹጥባ ላይ ስለ አንድ የማይመጣጠን አቀንቃይ ብዬ ተናገርኩኝ እንጂ እሱ አይገባውም አልኩኝ እንጂ ኡስታዝ ያሲን ኑሩ አበላሸው ወይ ደግሞ ሌላ ነገር ብዬ አልተናገርኩም። ይሄም ማወቅ ጥሩ ነው። ለእህቶቼ ለወንድሞቼ አምናችሁ ወዳችሁኝ ለምትከተሉኝ በአለም ዳርቻ እናቶች አባቶች ለኔ ዱዓ የምታረጉ እኔ ሁሉም ዘር አለብኝ። ለሁል ሐምድ ወሽኩር ከሁሉም ዘር የፈጠረኝ ጌታ። አማራ ጽድት ያላለብኝ፣ ኦሮሞ ጽድት ያላለብኝ። የአማራ ህመምም ያመኛል፣ ኦሮሞም ህመም ያልመኛል። ስልጤም የኔ ናቸው፣ ጉራጌም የኔ ናቸው፣ አፋርም የኔ ነው፣ ሶማሌም የኔ ነው፣ ኦሮሞም የኔ ነው፣ ስልጤም የኔ ነው። ሁሉም የኔ ናቸው። ላኢላሃ ኢላላህ ያሉ ከዛ በተረፈ ደግሞ የሌላም እምነት ተከታዮች ቢሆን ለነሱ መጥፎ ነገር። እሺ ይበቃናል። ብዙ ተናግረሻል አሲያ። ቴንክው እንላለን። ለማንኛውም እዚህ ጋር አሲያ ያንን ቃል የተናገረችበት እንደ ሜን ፖይንት እያነሳች ያለችው ምንድነው? ያ ቦታ አይገባውም ብለናለች። ያ ቦታ ስለዚህ ሰውዬ ቆሻሻን ሰውዬ ለማውራት ቦታው አይገባውም። ያው መላእክቶች አሉ፣ ትልልቅ ሰዎች አሉ፣ የአላህ ባሮች አሉ። ስለዚህ በእነሱ ላይ የዚህ ሰውዬ አይነገርም ብለናለች። እንግዲህ
እንደዛ ነው አይደል? ሐሳቡ እኮ እንደዛ እኮ ነው። የተከበረ ቦታ ነው ያ ሚንበሩ የተከበረ ቦታ ነውና ስለዚህ ሰውዬ መነሳት የለበትም ነው። እንደዛ ከሆነ እኮ ስለ ፍርዓውን አላህ በቁርአን መናገር አልነበረበትም አይደል? በቁርአን እኮ ስለ ፍርዓውን ስለ የፍርዓውን አጋሮች ቁርአን ላይ የተጠቀሱት ሁሉም መጠቀስ አልነበረባቸውም ማለት እኮ ነው። ስለ የተለያዩ ነብያቶች ጠላቶች ቁርአን ላይ ተጠቅሷሉ ታውቃላችሁ። ያ ሁሉ መጠቀስ አልነበረበትም ማለት እኮ ነው አይደል እንዴ? ምክንያቱም ቁርአን ቅዱስ ስለሆነ የተከበረ ስለሆነ ስለ ጥሩ ደጋግ ሰዎች ደጋግ የአላህን ባሮች ብቻ ነው ይዞ መምጣት የነበረበት። አላህ Subhanahu Wa Ta'ala ሲያስጠነቅቀን ያ ከሚያስጠነቅቀን ነገር ቁጭ አድርጎ ነግሮን ከዛ በኋላ ነው የሚያስጠነቅቀን። እንደዛ እንዳትሆኑ ይለናል። እንደዛ እንደነሱ እንዳትሆኑ እንደነሱ ሆናችሁ እንዳትጠፉ ይለናል ሲያስጠነቅቀን ማለት ነው። ኡስታዝ ያሲን ኑሩ እዚህ ጋር ሰውየው በህይወት አለ። ሜቢ አላህ Subhanahu Wa Ta'ala ሂዳያ ሰጥቶት ወደ እስልምናም ሊመጣ ይችላል። ነገር ግን ስለሱ እንግዲህ እንደምታወቀው ህዝቡን ሀዘንተኛ ለማድረግ ነው የመጣው። ነገር ግን ህዝቡ ያንን ተከትሎ ሀዘንተኛ እንዳይሆን በህዝቡ ውስጥ ተስፋን በመዝራት ፈጽሞ እንዳታምኑ ብሎ ህዝቡን አስጠነቀቀ። ስለ ሰውየው መጥፎነት፣ ስለ ሰውየው ክፉነት፣ ስለ ሰውየው አውሬነት፣ ስለ ሰውየው ሐረመኔነት ቆሻሻነትን እየነገርሽን ስለዚህ ሰውዬ ያ ሚንበር ላይ መወራት የለበትም በኹጥባ መወራት የለበትም ስትይኝ ትንሽ ክላሽ ያረገብሽ ይመስለኛል። አውሬ ስለሆነው ሰው ሐረመኔ ስለሆነ ሰው ቆሻሻ ስለሆነ ሰው ካልተወራ ስለሱ ተወርቶ ህዝቡ ከዛ ሰውዬ እንዲጠነቀቅ ካልተደረገ በጁምዓ ኹጥባ ካልተነገረ ህዝቡን ካላስጠነቀቀ አንድ ኢማም አንድ ኸጢብ ምንድነው ስራው? ከምን አስጠነቀቀ ነው የሚባለው? ዝናን አትስሩ፣ ወደ ዝና ሊወስደው የሚችለው ነገር አይናገርም። ሰውን አትግደሉ፣ ሰውን እንዲገድል ያደረገውን ምክንያቱን አይናገርም ማለት ነው። ይሄ ሰውዬ እኮ አጌንስት መንግስት እንዲነሳ እኮ ነው ህዝቡ ይሄ ሰውዬው ይሄ አዝማሪው የመጣው ማለት ነው። አጌንስት አብይ እንዲነሳ አጌንስት ብልጽግና እንዲነሳ እያደረገ እኮ ነው። ስለዚህ ሲነሳስ ምንድነው የሚሆነው? ወይ ይገደላል ወይ ይገድላል። ሀዘንተኛ ሆኖም ዛሬ እኮ በቃ ቁጭ ባለበትም እኮ ተስፋ ሊቆርጥ ይችላል። አይ ተስፋ አትቁረጡ፣ እንደዚህ ስለተባላችሁ ጥሩ መስሏችሁ በዘፈን ስለመጣባችሁ ይሄ ነገር ጥሩ እንዳይመስላችሁ አትከተሉት ብሎ መምጣቱ ምንድነው ችግር? በዘፈና አርጎ ቅቤ ቀብቶ መምጣቱ ያ ነገር ጥሩ እንዳይመስላችሁ ወይ ደግሞ ያ ነገር ወደ ጥሩ ነገር እየወሰዳችሁ እንዳለ እንዳይመስላችሁ አይደለም ተጠንቀቁ ብሎ መናገር ኡስታዙ ከዚህ በላይ ምንድነው የምንነገረው? እኔ እኮ ግራ ገባኝ። እሺ ወይ አንቺ ስለ ኹጥባው እንግዲህ አስተምሪን እንግዲህ እኔ እንጃ። ሌላኛው እንደ ማስተካከያ ብላ ደግሞ ያነሳችሁ ለማሳመን የሞከረችው እንዴት ነው እኔ ማንንም አሳልፌ አልሰጥም የሚለው ነው። የትኛውንም ኡስታዝ የትኛውንም መሻይኽ አሳልፌ አልሰጥም ብላ መናገሯል። እሺ አንድ ሰው ፐብሊክ አድርጎ እንደዛ ከተናገረ በኋላ ከዛ በላይ አሳልፎ መስጠት ምን አለ? ከዛ በላይ አንድን ኡስታዝ አሳልፎ መስጠት እንዴት ነው? አሳልፎ መስጠት ማለት ከዛ በላይ እንዴት ነው እንዴ? ወቀስሽው እኮ አንቺን አይቶ እኮ ብዙዎች እኮ ተነስተዋል አጌንስት ኡስታዝ ያሲን ኑሩ አንቺን አይቶ ማለት ነው። ለሌሎችም መንገድ ክፍት አደረግሽለት። ዝም ማለት እየቻልሽ ተናገርሽ። ስልኩ አለሽ ደውለሽ ከሱ ጋር ማውራት እየቻልሽ ፓብሊክ አደረግሽ። ከዚህ በላይ ኡስታዙን አሳልፎ መስጠት አለ? እኔ ኡስታዙን አሳልፎ የሚሰሰው አይደለሁም። ስልኩ አለኝ ወንድሜ ነው፣ ቀጥታ ከሱ ጋር ማውራት እችላለሁ። ትችያለሽ እየቻልሽ ታዲያ ደውለሽ ኡስታዝ ይሄ ነገር ይገባል ወይ እዛ ቦታ ላይ ለመወራት ስለዚህ ነገር ማንሳት እዛ ቦታ ላይ እንደው ይገባል ብለህ ታስባለህ ብለሽ ጠይቀሽዋል ወይ? ስልኩ አለሽ ከሱ ጋር ታወራለሽ፣ ከሱ ጋር ማውራት ትችያለሽ፣ ቀጥታ እሱን ማግኘት ትችያለሽ። ነገር ግን አላወራሽውም። ፐብሊክ አድርገሽ ለሁሉም ክፍት እንዲሆን አደረግሽው። ሁሉም መጥቶ አፉን እንዲከፍትበት ነው አደረግሽው። አንቺ በከፈትሽው መንገድ ቆሻሾች ገቡበት። ቤት እንግባበት ብሎ ሲጠባበቁ የነበሩት ሁሉም ተነስተው ገቡ። አንቺ በከፈትሽው በር አንቺ ክፍት ባደረግሽው መንገድ ገቡ። ታዲያ ከዚህ በላይ ኡስታዙን አሳልፎ መስጠት አለ ወይ? እንግዲህ አላህ ይቅር ይበልሽ፣ ለሁላችንም አላህ ይቅር ይበለን። ይሄ ነው ትንሽ እኛም እንድንናገር ያደረገን እንጂ አንቺም እኮ ቀጥታ ደውልሽ አናግሬሽው ቢሆን እኮ እዚህ ሚዲያ ላይ ስለ አንቺ የሚነሳበት ምክንያትም የለም እኮ እንዴ። ከዚህ ሰውዬ የባሰ እየተነገረ አይደለም እንዴ? ስለ ምኒልክ እኮ እየተነገረ ነው። ስለ አፄ ዮሐንስ እኮ እየተነገረ ነው። ህዝቡን የጨፈጨፉት ሙስሊሙን የጨፈጨፉት በሺዎች ሙስሊሞችን የጨፈጨፉትን እኮ ስለነሱ እኮ እየተወራ እኮ ነው።
የቴዲ አፍሮ መነገሩ ምን አሁን ከሱ በላይ አውሬዎች እኮ ከአቡ ጀሃል በላይ እኮ አውሬ የለም። አሁን ለዚሁማ ፍራው هذه الامه የተባለው አቡ ጀሃል ነው። ስለ አቡ ጀሃል እኮ እየተነገረ እኮ ነው። እሱን ገደል የከተተው ሌሎችን ገደል እንዳይከታቸው ተጠንቀቁ ለማለት ይነገራል። የኔ እናት እንደዛ ነው። እና ለማንኛውም አላህ ይርዳን፣ ኡስታዙንም አላህ ይጠብቀው፣ አንቺንም አላህ ይጠብቅሽ፣ ሁላችንም አላህ ይጠብቀን። እንግዲህ ይሄን ይመስላል። ለማንኛውም ውድ ቤተሰቦቼ አላህ Subhanahu Wa Ta'ala ለሁላችንም ሂዳያ ይስጠን፣ ወደሱ ተመላሾችም ያደርገን እያልኳችሁ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ እያልኳችሁ ወንድማችሁ ከማል ጀማል ነበርኩኝ። ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።